አሁን ላይክና ሸር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን፣ በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። ደግሞም ተመልከት፣ ያ ሰሃባ የሚባለው ትውልድ የነቢዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ፣ ያ እንግዳን ሊጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። የወንድም የዕዳ ጫና ያስጨነቃቸው፣ ሰውን አካፍለው የሚያድሩ፣ የሌላቸውን ቆርሰው የሚሰጡ ጂል ሰሃበቱል ኪራም ትልቅ የኢኮኖሚ ድሎት ላይ ቢኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነቢዩን ጥርስ ነከሰባቸው። ዳዕዋቸው ላይ ተነሳባቸው። ሲሻ ሰው ቀጥሮ የሚገልሰው ይልክባቸው። በእስልምና ታሪክ ከባዱ ጦርነት የሚባለው አሕዛብ የሚባለው ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው የአንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው። ወደ ነቢዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ቢድንስ ድንገት ለነቢዩ ሂጄ መጥቼዋለሁ፣ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። ሰሃቦቹ ከነቢዩ ጥግ የማይጠፉ ለደቂቃ ማይለዩአቸው፣ ሳያስፈቅዷቸው የማይሄዱ፣ ከእሳቸው አስተምህሮትን የቀዱ፣ የእሳቸውን ሕይወት የተገበሩ፣ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች ለቢስቱም ኢላ ቀሊለን ለው አነኩም ኩንቱም ተዕለሙን። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የሩሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባቸው አደራላቸው። ለምሳሌ በምርጡ ትውልድ አስተምህሮት ዙሪያ ይሆናል። የሰሐባው ትውልድ የነቢዩ ሰለላሁ ዐለይሂ ወሰለም ሐዋርያት ከጎናቸው ቁመው ይሄን ዲን በጠንካራ መሰረት ላይ ስለጣሉት የመጀመሪያው ትውልድ አሁን ባለንበት ዘመን አማና ድርሻውን በጠፋበት፣ ቸክ ሰጥቶ መጥፋት ፋሽን በሆነበት፣ ደውለን ማነሳ ተበዳሪ በበዛበት ክፉ ዘመን የነሱ ተምሳሌት ያስፈልገናል። አሁን ሰው በውርስ በገንዘብ በንዋይ ፍቅር ቤተ ዝምድናን በቆራረጠበት በውርስ በተባላበት ዘመን እነሱ ይናፍቁናል። አሁን በዚህ በሶሻል ሚዲያ ባበድንበት ዘመን፣ ወጣቱ በፖርኖግራፊ በሰከረበት ዘመን፣ ራቁት ገላም መልቀቅ ፋሽን በሆነበት ዘመን የሰሃባው አስተምሮት ያስፈልገናል። አሁን ላይክና ሸር ለማግኘት ሲባል የሰው ስም ማጥፋት በረከሰበት ዘመን፣ በሬ ወለድ ወሬዎችን መንዛት ባህል በሆነበት ዘመን የዛ ትውልድ አስተምሮት ያስፈልገናል። አሁን ባለንበት ዘመን አንዱ አንዱን ዞሮ በማይጠይቅበት የራሱን ምቾት ካረጋገጠ የወንድሙ ግድ በሌለበት ዘመን ለሌላው መቆረስ፣ ለሌላው መኖር፣ ለወገን መድረስ ትርጉም ባጣበት ዘመን ያን ትውልድ እንደ ሞዴል ማንሳት ግድ የሚልብን ወቅት ነው። የነቢዩ ዓለይሂ ሰላቱ ወሰላም ባልደረቦች አላህ ኮትኩቷቸው ወደድኳችሁ ያላቸው ወሳቢቁነ አልአወሉን ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወድጃቸዋለሁ ያላቸውን ትውልድ አስተምሮቶቻቸው ዘግነን በትንሹ ማውጋት የዚህ ትውልድ ኃላፊነቱ ነው። ሰሃቦቹ ከነቢዩ ጥግ የማይጠፉ ለደቂቃ ማይለዩአቸው፣ ሳያስፈቅዷቸው የማይሄዱ፣ ከእሳቸው አስተምህሮትን የቀዱ፣ የእሳቸውን ሕይወት የተገበሩ፣ ቁርአን በገለጻቸው መልኩ የሚጠቀሱ ውድ የአላህ ምርጥ ባሮች፣ የማይደገም ትውልድ። በዛ ቁጥር ልክ አንድ ነቢይ ሐዋርያ ኑሮት አያውቅም። 120,000 ሰሃባ። ይህ ምርጥ ትውልድ አስተምሮቱ ዛሬ ያስፈልገናል። ዛሬ አንደኛውን እናንሳ። አላህ የተገረመበትን ባሪያ በምሽት ተመልክቶ ያዳነቀውን የአላህን ባለሟል እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ አሰግደው ዒሻን ሲጨርሱ ከፊት ለፊታቸው ፊቶ የገረጣ ጸጉሩ የተንጨዋረረ አቧራ የለበሰ ግለሰብ ተሰይሟል። የአላህ መልእክተኛ ናቸው። እርቦኛል ሊበላ ናቸው።
እርግጥም ረሃብ ቆልቶታል። ስታዩት አንጀት ይበላ ነበር። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ቤታቸው ላኩ። ሞዴል ናቸው። አቡበክር ራት ጋብዘዋል አሉ። ዑመር ፈልግለት ብለው አልተጣሩ። ከራስ ነው ድርጊት የሚጀምረው። ቤታቸው ላኩ። ከሚስቶቻቸው ካንዷ መልስ መጣ። የአላህ መልእክተኛ ወለዚ በዓሰከ ብልሐቅ ማ ዒንደና ኢላ ማኡን፣ ቤታችን ውስጥ በእውነት በላከ ጌታ እንምላለን ውሃ እንጂ የለም አሏቸው። ሌላኛዋ ሚስታቸው ጋር ላኩ። መልሱ ተመሳሳይ ነው። የእሳቸውን ሲጨርሱ ሰው አልጠቆሙም፣ ጥሪ ያቀረቡ። ከእናንተ መሃል ይህን የኔን እንግዳ ማን ያስተናግደዋል? ለካ ሰሃባውም በወቅቱ ችግር ውስጥ ነበር። የዕለት ጉርሳቸው አንሶ ነበር። እጅም ያነሳ ጠፋና አንገቶች ተቀረቀሩ። ከነሱ መሃል አንድ አንሳሪ እጁን አነሳ። የአላህ መልእክተኛ እኔ አላቸው። እሱስ ቤት ውስጥ ምን ይሁን? ምን ይኖረው ይሆን? በሬ አርዶ ይሆን? ጥብስ ይኖራል ፍሪጅ ውስጥ? እስኪ እንከተለው። ወደ ቤቷ አቀና። ሚስቱን ጠየቃት፣ ቤት ውስጥ ምን አለ? የነብዩን እንግዳ ይዤ መጥቻለሁ አላት። ሚስቱም አንድ ምላሽ መለሰች፣ ለኔ እናንተ ራት የለም፣ ለልጆቹ ግን ትንሽ አለ አለች። እንግዳ አላት። ትልቅ እንግዳ ነው ያመጣሁት፣ የነብዩ ሰለላሁ ዐለይሂ ወሰለም እንግዳ። ልጆቹን አባብለሽ አስተኛቸው። እነሱ ከተኙ በኋላ ምግቧን አቅርቢያት። ትንሽ እኮ ነው። አዎ እኔና አንቺ አብረን እንቀርብና ልክ ኩራዙ የምታስተካኪ መስሽ አጥፊ። ያኔ አብረን ምን መላ ይመስለዋል? እየበሉ ነው ብሎ እሱም ጥግብ ይላል። ሚስትና ባል ይሄ ተከበረ ቤተሰብ፣ ይሄ ለኸይር የተደራጀ ቤተሰብ ስትራቴጂ ነደፈ። አላህ ሳልህ ሚስት ሳልህ ባል ሲወፍቅ ኸይር ሁሉ ይገራል። ቤት ገቡ። እንግዳው ቁጭ አለ። ምግቡ ቀረበ። እሷ ሻማው የምታስተካክል መስላ ጠፋች። ምግቡ ተከፈተ። በጨለማ እጁን ይሰዳል፣ ያነሳል። እነሱም ያነሱ መስለው አፋቸው ውስጥ የምግብ ድምፅ ያሰማሉ። እየበሉ ይመስላል። እሱ ይበላል፣ እየበሉ ነው ብሎ ብሉ እንጂ እያለ ይበላል። ግጥም አርጎ በላ፣ ውሃውን ጠጣ። ሸብዓነ ረያን፣ ሆዱም ሞልቶ ወደ መልክተኛው ተመለሰ ደስ ብሎ። ባልና ሚስት ልጆቻቸው ጾም አደሩ። ያን ክስተት የዓለማት ጌታ አስተውሎታል፣ ተገርሞበታል። መልእክቱንም አላህ ስብሓነሁ ወተዓላ ለመልእክተኛው አድርሷቸው ነበር። በጠዋቱ ሰሐቢዩ አንሳሪ ወደ ነቢዩ ዓለይሂ ሰላቱ ወሰላም አቀና። በአንድ ብስራት ተቀበሉት። ለቀድ አጅበ አላሁ ምን ሰኒዕኩማ ቢጠይፈይኩም ለይላ። ዛሬ ምሽት የዓለማቱ ጌታ የዩኒቨርሱ አናጅ የረሱሎች ሁሉ ላኪ የመላእክት ሁሉ ፈጣሪ ተገርሞባቸው አደራላቸው። ነብዩ ሰለላሁ ዐለይሂ ወሰለም ከራስ በላይ ሌላ መቆረስ ለየለመደ ትውልድ፣ ለዚህ መጨካከል ለበዛባበት ትውልድ ወሳኝ መልእክት ያስተላልፋል። አላህም ታሪካቸውን አልረሳም። እኔ እናንተ ስንሰግዱልኝ እንድናስታውሳቸው ቁርአን ላይ ታሪካቸውን ጠቀሰ። ወዩእፊሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ ከነፍሶቻቸው ሌሎችን ያስቀድማሉ ለነሱ ወሳኝ አጀንዳ ቢሆን ሚለው አንቀጽ ቁርአን ላይ ታተመ። እዚህ ታሪክ ላይ ብዙ ትማራለህ። ለኸይር የተሰናዳ ቤተሰብ ሚስት በአሁኑ ዘመን አጋዥ ነች። ልጆቿን ረሃብ አስተኝታ እንግዳ ለመጋበዝ። ባልስ እንዲህ አይነት ወኔ ያለው። ከዛም ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለስ። ሌሎችን ከማዘዝ በፊት ራሳቸው ተግብረው እሳቸው ጋር ሲታጣ ነው ወደ ሰው ይላኩት። እኛ ተናጋሪዎች እንጂ ተግባሪዎች አይደለም፣ መካሪዎች እንጂ ተገሳጮች አይደለም። እምንናገረው የሚራመድ ሰው ጥቂት የበዛበት ዘመን ነው ያለን። ደግሞም ተመልከት፣ ያ ሰሃባ የሚባለው ትውልድ የነብዩ ባልደረቦች እንዴት አይነት ስማርት እንደነበሩ፣ አስተሳሰባቸው እንዴት የረቀቀ ስትራቴጂስቶች እንደነበሩ። ያ እንግዳ እንዲጠግብ መብራት የሚያጠፉበትን ስትራቴጂ ቀይሰው የአርራህማንን ውዴታ ወሰዱ። ሰሃበቱል ኪራም ከራስ በላይ ሌላው ነው። የወንድም ችግር ያሳሰባቸው፣ የወንድም የዕዳ ጫና ያስጨነቃቸው
ሰውን አካፍለው የሚያድሩ የሌላቸውን ቆርሰው የሚሰጡ ጂል الصحابة الكرام رضي الله تعالى عنهم ورضوا عنه الله الله ወዷቸዋል በሚሰጣቸው ነገ ጀነት ውስጥ ይወዳሉ አላህ ሌላኛውን ታሪክ እናንሳ አብዱላህ ብን አቲክ ይባላል ይህን ስም ብዙ ሰምታችሁት ይሆን ታሪኩ ቡኻሪ ላይ ተጠቅሷል ነብዩ አለይሂ ሰላቱ ወሰለም ትልቁን የዳዕዋ ጉዞ ሲያደርጉ ትውልድ ነፃው ላይ ሲበረቱ በርካታ ስንክሳር በዝቶባቸዋል መንቀሳቀስ አልቻሉም እዛ ስም ያጠፋል እዛ ሰይፍ ይቀስፍባቸዋል መከራው ብዙ ነው ካስቸገሯቸው ቀንደኛ ጠላት ውስጥ የመጀመሪያው አቡ ራፊዕ ይባላል ይሁዳ ነው መዲና ዙሪያ የሚኖር ሰፊ ሀብት የተሰጠው እርሻው ከብቱ ፍየሉ ግመሉ ለጉድ ነው ትልቅ የኢኮኖሚ ድሎት ላይ ቢኖር የራሱ ቤተ መንግስት ውስጥ ሌላ ቤተ መንግስት ሰርቶ የሚኖር ባለሀብት ነው ነብዩን ጥርስ ነከሰባቸው ዳዕዋቸው ላይ ተነሳባቸው ሲሻ ሰው ቀጥሮ ሚገልሰው ይልክባቸው والله يعصمك من الناس ያለው አላህ እሱ ይጠብቃቸው ሲሻው ዘፋኝና ገጣሚ ቀጥሮ በስድብ የሚዲያ ዘመቻ ይከፍትባቸው ስማቸውን ለማጠልሸት ዳዕዋቸውን ለማርከስ ይልክባቸው ሲሻው ጦር አዝምቶ አስታጥቆ ይልካል በእስልምና ታሪክ ከባዱ ጦርነት የሚባለው አህዛብ የሚባለው ጦርነት የመራው ከቁረይሾች ጋር ሆኖ ያስተባበረው ያንበሳውን ድርሻ የሚወስደው ይሄ አቡ ራፊዕ የሚባል ይሁዲ ነው በጣም ሲያስቸግራቸው አንዴ ተከዛሉና ሰሃባው ቤት ተማሪዎቻቸው ዘንድ መለና ቢአቢ ራፊዕ አቡ ራፊዕን ማን ነው እንደው ልክም ያስገባልን ከሰሃቦች ውስጥ አንዱ ተነሳ አንሷር ነው እሱ አና አላቸው የአላህ መልእክተኛ እኔ ያለው አላቸው ስሙ አብዱላህ ብን አቲክ ይባላል ከተወሰኑ 4-5 ሰሃቦቹ ጋር ቀና ወደ አቡ ራፊዕ መኖሪያ መንደር ምን ይላል አብዱላህ ብን አቲክ ቀን ቀን እንተኛና በሌሊት እንጓዛለን እቅዳችን እንዳይደረስበት እንደምንም ደረሱ ሲደርሱ እሱ የሚኖርበት ቤተ መንግስት እጅግ የታጠረ የተጠበቀ የታፈረ ግንቦ ወደ ላይ የወጣ ዘበኞች ቀስተኞች የበዙበት እንዴት መግባት ይችላል ከዛም ሰሃቦቹ ምን እናርግ ሲሉ ጠብቁኝ እኔ ማረጋዋለኝ አላቸው ወደ በሩ ተጠግቶ አስተዋል ለካ በሩ የሚከፈተው በቀን ሁለቴ ጠዋት እረኞችን ከብት ጠባቂዎችን ለመላክ እርሻሚ ቆፍሩትን ለመላክ ገበሬዎችን ማታ እነሱን ለማስገባት ብቻ ነው ይከፈት ጠበቀ እረኞቹ ወጡ ሙሉ ቀን ዋለ ማታም ገባ እንዴት ይገባ ተክዞ ያለ የውስጥ ንያውን ያወቀው አላህ እድል ከፈተለት ድንገት አህያ ጠፋን ብለው በሩን ከፍተው ወጡ ፍለጋ ተያያዙ ጨለማ ነው ከመሸ ነው አብሮ ተደባለቀ ፈለጉ አህያውን አጡት በር ያለው ዘመኛ ባስቸኳይ ግቡ አልያ ለዘጋው ነው አለ እሱም ከነሱ ውስጥ አብሮ ገባ የገባው ወደ ተከበረ ቤተ መንግስት ውስጥ ነው መውጫም የለም አህዮቹ ወደ ሚኖሩበት ክፍል ገባውና ቁጭ አልቋል ዘበኛው በሩን ቆልፎ ቁልፉን ሲያስቀምጥ አየው ሁሉም ወደ ምኝታቸው ገቡ ዛው ተብዛው ከዛ ወጣውና ቁልፉን አንስቼ በሩን ከውስጥ ከፍቼ ከፈታ ከታወቀብኝ እንኳን ሩጭ እንዳመለጥ ወደ ውስጥ ሲገባ ሌላ አቡ ራፊዕ የሚኖርበት ሌላ ቤተ መንግስታን ተጠጋው ቁልፉን ከዛም ከውጭ ያሉ በሮችን ሁሉን ቆለፍኳቸው ጮኸት ሲሰማ እንዳይወጡ እንዴት እንደሚያስቡ ሰሃባ ወደ ውስጥ ጠጋስን አቡ ራፊዕ ከእንግዶች ጋር ተሰብስቦ ያወራል ይሳሳቃል ወሬው ስለ ነብዩ ነው ወሬው እስልምና ማጥላልሸት ነው ሁሉን ወሬ ያወራል ዝም አልኩት ብገባስ እነሱ ይከላከሉለታል ጠበቁ ተለያዩና ወደ አልጋቸው ሄዱ ውስጥ ገባው ከፍች እነሱ የተኙበት ምኝታ ቤት ሁሉን ቆለፍኩ እንዳይወጡለት ልክ ወደ ውስጥ ገባ ይላል ድቅድቅ ያለ ጨለማ እንዴት አቡ ራፊዕ እንዳገኘ ምኝታ ክፍሉ ደርሷል ابن حجر رضي الله تعالى عنه ስለሱ ታሪክ ሲተነትኑ አብዱላህ ብን አቲክ
የአይን ችግር ነበረበት የማየት በዚህ ላይ ጨለማ ነው። አቡ ራፊዕ እኔትየው ማየው ነገር አጣው። አንድ ስትራቴጂ ቀየሰ። ስም ጠራ፣ አቡ ራፊዕ ብሎ ጠራ። ከዛም እሱ ለበይካ ድምፁን ወደ ሰማውበት ቦታ ሰይፌን ዘረጋዋል፣ መታውታል። ሙቷል ብዬ ስወጣ ሲያቃስት ሰማው። አሁን ድምፁን ፍለጋህ ወደ ውስጥ ገባውና እሱን ሊያድነው የመጣ ሰው መስዬ አቡ ራፊዕ ማን ነው? ዘበኞችን ልጥራ እንዲያልኩ አዎ የሆነ ሰው ነው የመታኝ አለ። ጠጋልኩና አሁንም ወረድኩበታል፣ ግን አልገደልኩትም፣ አቆሰለ። ተመልሼ ስወጣ ቦታው ጠፋ ይዞ አሁንም ድምፄን ቀየርኩ ይላል። የሌላ ሰው ድምፅ ቅድም ቀጠና አሁን ወፈር። ምን ገጠመ? ሚረዳህ ላምጣ እንዴ አለው። አዎ የሆነ ሰው መታኝ ሲል በሰይፌ ሄድኩና ደረቱ ላይ ቆምኩበት ይላል። ጨረሰ ኃላፊነቱ። ድምፅ ተሰማ ግቢ ውስጥ። ዘበኞቹ ተነሱ፣ ጩኸት ተሰማ። በሩን ከፋፍቸው ስለነበር ወጥ አጥሩን ዘላለው ስል መሰላሉ ያለቀ መስሎ እግሬ ተሰበረ ይላል። ጥምጣሜን አወለኩና እግሬን አሰርኩት። ሰይፌን ተንተርሼ ከግቢው ወጥ። ሰሃቦቹ ሌሎቹ ከውጭ ከርቀት ይጠብቁት አልተገናኙ። ምን አረክ? አጥንቼ ልምጣ አላልክም? አይጨርሼ መጣው አለ። ወደ ነብዩ እንዳሉት እናንተ ቅደሙ፣ እኔ ጠዋት ላይ መርዶውን ሳልሰማ አልመጣም አላቸው። ቢድንስ ድንገት ለነብዩ ሂጄ መጥቻለሁ፣ ግን ድንገት ቢነሳ ይችላል ልላቸው ሞቱን ማወቅ አለብኝ አለ። እነሱ ቀጠሉ። እነሱ አንድ አህያ ተተውለታል። በአረቦቹ ባህል አንድ ሰው ሲሞት የተከበረ ጠዋት ላይ ከላይ ይወጣና ከማሳው ላይ ጥሪ ይደረጋል። አሁንም በጠዋት ተጣራ። እናንተ የሂጃዝ ሰዎች ሆይ የሂጃዙ ባላባት አቡ ራፊዕ ዛሬ ሌሊት ተገድሏል ተብሎ ሐዘኑ ታወጀ። ያኔ ፈረሴን እያቀናው እየረገጥኩ ወደ ነብዩ አለይሂ ሰላቱ ወሰላም መጣ። ነብዩ አለይሂ ሰላቱ ወሰላም በደስታ ተቀበሉት። ኸበሩንም ያውቁ ነበር። ገደልኩት አላቸው። አዎን አሉት ነብዩ አለይሂ ሰላቱ ወሰላም። ከዛም ቀን አልኩና የአላህ መልእክተኛ ግን እግሬ ያልኳቸው ያን የተባረከ እጃቸውን አንስተው እግሬ ላይ ያስቀመጡት። በአላህ ይሁንብኝ ይላል። እጃቸው ሲነሳ እግሬ ህመም አልነበረውም ይላል። اللهم صل وسلم وبارك على سيدنا ሰሃባ ስንል ለእስልምና የተሰው ሁለመናቸውን የሰጡ እንደማይመለሱ ያወቁ ወደ ሞት ጉድጓድ የሚገቡ ይሄን ዲን በጠንካራ መሰረት ያቆሙ የተከበረ ትውልድ ሰሃበቱል ኪራም። ለዲን የመደገፍ ወኔያችን በላሸቀበት የነዋይ ፍቅር ባራደብን ወቅት ላይ ያን የመስዋዕትነት ታሪክ ዛሬ መድገም በእኛ ላይ ግድ ይላል። አላህ ይወደዳቸው፣ ጀነት ውስጥ ከነሱ ጋር አላህ ይሰብስበን። አላ ወፈዓሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه. أما بعد ود مؤمنا يا قدمت تولد كل منافقان كل የሚያጓጓሉ ደጋጎቹ ከነሱ ጋር የጀነት በር ላይ ተጋፍተው ለመግባት ማስነዋል። ልጆቻቸውን በስያሜያቸው ጠርተዋል። ተቋማቸውን በእነሱ ጠርተዋል። ስለነሱ ታሪክ ጽፈዋል። ለነሱ ለኛ ሞዴሎች ናቸው። እንደነሱ መስራት ባንችል እነሱን ለመመሰል መጣር፣ የነሱን ገድል ማውራት፣ የነሱን ታሪክ ለልጆቻችን መናገር ወሳኝ የሆነበት ጊዜ እንገኛለን። የነሱን ያህል ጥግ ላንሰራ እንችላለን። ምኞቱ የተራቀ ከሙስሊሞቹ ኃይለኛ ጀነራሎች ውስጥ በኸሊፋዎቹ ዘመን የነበረ አንድ ትልቅ ሙጃሂድ አለ። አንዴ ሞተና በህልም ታየ። አላህ ምን ባንተ ላይ ወሰናል? አይ አላህማ በአንድ ምኞቴ ማረኝ አላቸው። ምኞቱ ምን ነበር? አንዴ ጦሩን አሰልፎ ጠላትን ለመግጠም ሲወጣ የጠላትን አሰላለፍ ላይ ተራራ ላይ ቆመ። ከተራራው ወደ ጦሩ ወደ ጠላት አየ። ከዛም ወደ ራሱ ጦር ተመልሶ ሲመለከት የሱ ጦር ሚያምሩ ነበሩ። የለበሱት አለባበስ፣ የሰይፍ አያያዛቸው፣ የጦር አሰባበቃቸው ያምሩ ነበር።
ቁጥራቸው ብዙ ነው። ያን አንድ ምኞት ተመኝ። ምን ነው ያ አላህ ይሄን ጦር ይዤ ለነብዩ አለይሂ ሰላቱ ወሰለም የኡሁድ ጦርነት ጊዜ ተሰልፌላቸው ቢሆናል። ያን አቅም አንሷቸው ሐምዛን ያጡበት ራሳቸው የተፈነከተበት ጥርሳቸው የተሰበረበት ጦርነት ነው። ያኔ ምን ነው ተሰልፌላቸው በሆናል። እቺ ምኞቱን አላህ ወሰደለት። በዚህም አላህ ማለት ኸይር መመኘት፣ እነሱን ለመሆን ማሰብ፣ የነሱን ሲራ ማውራት። ምን ነው ሀብት ኑሮኝ ልክ እንደቀድሙ ተረበው አግኝቻቸው ባበላዋቸው ብለ ስድቅን ያንካየ አላህ ወደዛ ይወስድሃል። እዛ ነው ነብዩ አለይሂ ሰላቱ ወሰለም ወደ ሐጅ ሲወጡ መለሳሉና ኢነ ቢልመዲነቲ አቅዋመን መዲና ላይ እኮ ሰዎች አሉ ማሲርቱም መስይራ እናንተ ምንም አትጓዙም ተራራ ተወጡም አትወርዱም በአጅር አብሯችሁ የተካፈሉ ቢሆን እንጂ ለምን ሐበሰሁም العز ችግር ነው ያዛቸው ወይ አቅም ጉዳይ ወይ ፋይናንስ ጉዳይ ወይ የጤንነት ጉዳይ አብረው መዝመት አልቻሉ። ንያቸው ግን እውነት ነበር። እኛም ኸይር እንመኝ መልካም እንመኝ እንደ ሰሃቦቹ ለመሆን እንጣ ታሪካቸውን እናውሳ። ለልጆቻችን ስያሜያችንን በእነሱ እናድርግ። አንዱን ዑመር ብለህ ጥራው፣ ሌላውን አቡበክር በለው፣ ሶስተኛውን ዑስማን በለው፣ ሌላውን ሰዕድ በለው፣ ሌላውን አብዱራህማን ኢብኑ ዐውፍ በለው። ከስማቸው ከታሪካቸው አስተምሮት ወስደው ተሸበሁ ኢለም ተኩኑ مثلهم ان التشبه بالكرام فلاح እንደነሱ በሆን ባችሉ ምሰሏቸው። እነሱን ለመማሰል መጣር ስኬት ነውና ይላሉ ሰለፎች። በዚህ ትውልድ እንደነሱ ለሌላው ልንኖር ለእስልምና መስዋዕት ልንከፍል የዲኑ ዘብ ልንሆን ከፈተናው ወጥተን አንድነታችንን ልንጠብቅ በኢኮኖሚ አሁን በደረሰብን የኢኮኖሚ መጨካከን ውስጥ አዛኝ ሆነን ለሌላው ተቆርሰን ለሌላው ልንኖር ዳግም ሰሃቦቹ ያስፈልጉናል። ዳግም የነብዩ አለይሂ ሰላቱ ወሰለም አስተምሮ እኛ ውስጥ ሊኖር ይገባል። ያ መን تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة